አልማዝ አበባን ከግድግዳ ጋር ገፍትራ አጋጨቻትና ወደቀች። ፌንት ነቅላ ባለችበት ሰዓት ልዕልት ደረሰች። ልዕልት ስትደርስ አበባ ምንም አይነት ትንፋሽ የላትም። ትንፋሿ በጣም እያጠራት ነበረ። አልማዝ እማዬ ምንድነው ያደረግሻት? ለምንድን ነው እንደዚህ የሆነችው? በቃ ገደልሻት፣ አበባን ገደልሻት እያለች ስትላት፣ አልማዝ ግን እኔ ምንም አላደረግኳትም፣ በራሷ ጊዜ ነው የወደቀችው። እኔ ምለው ግን ምናልባት የሚጥል በሽታ አለባት ይሆን እንዴ እያለች ትላለች። ልዕልት ግን የእናቷን ተንኮል ስለምታውቅ እማዬ ምንም ነገር ሳታስቀሪ የተፈጠረውን ነገር ንገሪኝ ትላታለች። ከዛ አልማዝም አይ የተፈጠረው ነገርማ እሷ እኔ ሁሉንም የተደበቀውን ሚስጥር ለሉሊት እናገራለሁ ብላ ልትወጣ ስትል በቃ ከለከልኳትኝ ትላለች እየተርበተበተች እና ልዕልትም ኧረ እማዬ እባክሽ ምንድን ነው የሚሻለን? ትንፋሽ እኮ እያጠራት ነው፣ ምንም ትንፋሽ የላትም እኮ ትላታለች። አልማዝ ግን እና ታዲያ ምንድን ነው ማድረግ ያለብን እያለች ስትል ልዕልትም እማዬ እባክሽን ወደ ሐኪም ቤት እንውሰዳት መሰለኝ ስትላት፣ አልማዝ ግን ሐኪም ቤት ኧረ እንደዛማ አይሆንም ትላለች ልዕልት። እና ታዲያ እኛ እያለን በህይወት ልጅቷ ትሙት እንዴ ስትል፣ አልማዝም ትሙታ የራሷ ጉዳይ ትሙት ትላታለች። ልዕልት እንዴ ማዬ ምን እየሆንሽ ነው ያለሽው? የእውነት የኔ እናት ናት እንደዚህ እየተናገረች ያለችው ትላታለች። አልማዝም ለነገሩ ደግሞ ተሞተች ሌላ ትልቅ ችግር ነው ይዛብን የምትመጣው፣ ሁለታችንም እስር ቤት መወርወራችን ነው ትላለች። ልዕልትም ቆይ ማዬ ግን አንቺ ለምንድን ነው እንደዚህ ጨካኝ አረመኔ የሆንሽው? እዚህ ጋር ልጅቷ እንደዚህ እየሆነች ስለ ራስሽ ህይወት ብቻ ነው የሚያሳስብሽ? አሁንም ስለ እስር ቤት ጉዳይ ነው የምታስቢው? ምን አይነቷ ጨካኝና አረመኔ ነሽ ግን! በጣም ነው የማዝንብሽ፣ በጣም ጨካኝ ነች ትላታለች። አልማዝም የራሷን ህይወት እንጂ የሚያሳስባት የአበባ ህይወት ወይም የሉሊት ህይወት ምንም አያሳስባትም። ልዕልት ደግሞ እናቷ ምን ያክል ጨካኝ እንደሆነች በዚህ በአበባ ተረድታለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ሆይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደ ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሆን እና ልዕልትም እናቴ ምን አይነቷ አረመኔ ነሽ አንቺ፣ አሁንም ቢሆን የእስር ቤት ጉዳይን የሚያሳስበች ስትላት፣ አልማዝም እና ታዲያ እኔ ለሰራተኛ ብዬ ልጨነቅልሽ ነው የምትፈልጊው? መጀመሪያም ቢሆን እኮ እኔ ተይ አርፈሽ ተቀመጭ ብያት ነበረ። ይሄ ነገር ደግሞ እንደሚመጣ ጠንቅቄ አውቅ ነበረ፣ እሷ ግን አልሰማም አለችኝ ትላታለች። ልዕልት ግን እማዬ ይሄ እኮ ቀልድ አይደለም፣ የሰው ህይወት ነው። እሷ እንደዚህ ወድቃ እያየሻት፣ አንቺ ግን የሚያሳስብሽ አሁንም ቢሆን የራስሽ ህይወት ነው ትላታለች። እና በዛውም ቀጠል ታደርግና አልማዝ እሺ በይ በቃ ለማንኛውም አትጩሂ፣ ሌላ ሰው እንዳይሰማን ደግሞ አሁን ያለው አማራጭ ማንም ሰው በሌለበት ወደ ውጭ አውጥተን መጣል ነው ትላታለች። ይህንን ስትላት ልዕልት በጣም ትደነግጥና እንዴ እማዬ እውነት የኔ እናት ናት እንደዚህ እየተናገረች ያለችው? ምንድን ነው ምን እየሆንሽ ነው ያለሽው? ትላታለች። እናም ልዕልትም ቆይ አበባ የት ናት ተብለን ብንጠየቅ የት ናት ብለን ልንመልስ ነው እንደዚህ የምትይው? ትላታለች። አልማዝም የራሷ ህይወት ስለሚያሳስባት ያማ ሉሊት ትጠየቅበታለች፣ እኛ እንጠየቅበትም ትላታለች። ልዕልትም የአበባ ጉዳይ ስላሳሰባት ለማንኛውም አሁን ወደ ሆስፒታል እንወስዳታለን በቃ ትላታለች። የወደቀችው ኩሽና ውስጥ ነበረ። አልማዝም እየተርበተበተች በቃ እሺ አሁን ለማንኛውም ወደ መኝታ ክላሳችን እንውሰዳት ይሉና ለሁለት እየተንገዳገዱ ይዘዋት መኝታ ክላሳቸው ይገባሉ። መኝታ ክላሳቸው አስገብተው ፍራሽ ላይ ይሁን መሬት ላይ ያስቀምጧታል። ይህንም ሁላ ሲደረግ አበባ ምንም የምታውቀው ነገር የላትም። ምክንያቱም ስትወረውራት የሆነ አንገቷ ቦታ የመታት ነገር ስላለ ያ ነገር ነው መሬት ላይ እንድትወርቅ ያደረጋት። አልማዝ ክፉ ሰው። መኝታ ክላሳቸው አስገቧት በኋላ ልዕልት እናቷን እሽማዬ አሁን ከዚህ በኋላ እቅድሽ ምንድን ነው በማለት ትጠይቃታለች። አልማዝም የጭካኔዋ ጥግ በቃ አሁን ማንም ሰው በሌለበት ሰዓት አውጥተን ራቅ አድርገን ቆፍረን እንቀብራታለን፣ ይሄ ነው ያለው አማራጭ፣ ምንም አማራጭ የለም ትላታለች። ይሄንን ስትል አበባ እየሰማች ነበረ። ከዛ ልዕልትም ድንግጥ ትላለች። እንዲህ ማዬ ምን እየሆንሽ ነው ያለሽው? ትላታለች። ልዕልትም እኔ ወንጀል ውስጥ መግባት አልፈልግም ትላታለች። አልማዝ እና ታዲያ እና እኔን አሳልፈሽ ልትሰጪ ነው እንዴ?
ቆይ አንቺ ከመቼ ጀምሮ ነው እናትሽ ላይ እንደዚህ አይነት ጭካኔ ያመጣሽው? ትላታለች። ልዕልትም እፍ አሁንስ ሁልጊዜ ያንቺን ስህተት ማረም ነው የሰለቸኝ በማለት ኩሽትር ብላ ለእናቷ መልስ ትመልስላታለች። ይህም ሁሉ ሲያወሩ ግን አበባ እየሰማቻቸው ነበረ። መጀመሪያ ኩሽና ወድቃ እንደነበረ ያለውን ነገር ግን አታስታውስም። ክላሳቸው አምጥተው ካስቀምጧትና የሚያወሩትን ነገር ሁሉንም እየሰማች ነበረ። አንቺ ቆይመት መቼ ነው ለሰው ጥሩ ነገር የምታስቢው? እያለች እናቷን ትጮህባታለች ልዕልት። አልማዝም እኔ ምን ላድርግ እሷ እኮ ናት ከሆነ ነገር ጋር ተጋጭታ የወደቀችው ትላታለች። ልዕልትም እፍ አሁንስ እኔም ይሄው ባንቺ የተነሳ ወንጀልን እየተለማመርኩት ነው። አሁን እንትን እናድርግ ትላታለች። ልዕልትም ካሌብ ከዚህ ቤት እንዲወጣ እናድርግና ወደ ሆስፒታል እንውሰዳት ትላታለች ለእናቷ። እናቷ ግን በፍጹም ይሄን ነገር አትስማማም። አልማዝም አይ አንቺ ልዕልት ወደ ራስሽ ተመለሽ ብዬሻለሁኝ ትላለች። አልማዝም በቃ ሁሉም ሰው ሲተኛልን አውጥተን ቆፈር አድርገን እንቀብራታለን በቃ እያለች ትላለች። ልዕልትም እንዴ ማዬ እኔ እንደዛ ማድረግ አልችልም እያለች እያወራች እያለ አበባ ነቃች። ልዕልት በጣም ደስ አላት። አበባ ነቃሽ? ተመስገን ፈጣሪ ትላለች። አበባም ድንግጥ ትልና ካለችበት ወደ ግድግዳው ጠጋ ብላ ምንድን ነው እንዴ? የት ነኝ? ምን ሆኜ ነው? ትላለች። እንዴ አንቺ እኮ እኔ ጋር መተሽ ነበረ የሆነ ነገር ልጠይቅ መተሽ ነው ስትላት፣ አበባ ደግሞ እኔ ነኝ አንቺን የሆነ ነገር ልጠይቅሽ የምመጣው ደግሞ አንቺን ምንድን ነው የምጠይቅሽ? በማለት ታፈጥባታለች። ኩሽና ውስጥ እንደነበረች አስታውሳለች አበባ። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። የአበባና የአልማዝ ፍጥጫ እንደቀጠለ ነው። በቀጣይ ክፍል ምን ይሆን? አበባ ለሉሊት የደበቋትን ሚስጥር ታወራት ይሆን ወይንስ አታወራትም የሚለውን በቀጣይ ክፍል ይዤላችሁ የመጣ ይሆናል። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ኮሜንት ላይ ሰብስክራይብ አድርጉኝ፣ አበረታቱኝ። ባይ ባይ።